ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁል ጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱን እንድታቅፈው ፈልጎ ነው። ድንገት ካስቀመጠችው ዋይ ይላል። እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለው። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት ሆነ ትኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ፣ ድገሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደሱ መለሳለሁ። እስኪ በሉ፣ ድንገት ከወረድኩ ቶሎ ብዬ ወደ ማን መለሳለሁ አለ? ወደ እግዚአብሔር መለሳለሁ። እንዲያቅፈኝም አለቅሳለሁ ይላል። ቶሎ ብዬ ሮጬ መለሳለሁ ይላል። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤት ልጅ ጋር ይጣላል። እስኪ ግጠመኝ፣ ና ግጠመኝ፣ ጎንድልሃለሁ ምናምን ይላል። ሲመጣበት ሮጦ እናቱ ስር፣ ሮጦ አባቱ ስር ነው። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው ከእግዚአብሔር። ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳል መድኃኔዓለም።